እዚህ ጋር ብትለቀው ራሱ ይሄ ሊንክ ነው ወይስ ሌላ ነው? ኖ ሊንኩን መልቀቅ አልችልም አለ። የመጀመሪያው ላይ ወደ አካውንቴ ስትገቢ መጀመሪያው ላይ ማግኘት ትችላለሽ። ኦኬ ሹክራን። እሺ አፍወን ወአለይኩም ሰላም። ከተለቀቀ አንድ ሰዓቱ ነው። ወደ 748 ሰው ብቻ ነው እየተመለከተው። እንግዲህ አላህ ነው ምንም ማድረግ አንችልም። እኛ እንግዲህ እንሰራለን። በጣም 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 በአንድ ሰዓት ውስጥ እንደዚህ አይነት እይታ እኔ እንደዚህ አጋጠውኝ አያውቅም። እና ሰሞኑን ትንሽ በጣም ኃይለኛ ድብደባ በዝቶበታል አካውንታችን። ሰው እንትን አድርጉ እሺ፣ ምንድነው የሚባለው ለመመልከት ሞክሩ እና ሼር ምናምን ለማድረግ ሞክሩ። ያ ዋናው ብዙ ሰው አየ፣ ብዙ ሰው ፎሎ አደረገ፣ ብዙ ሰው ምናምን አደረገ ምናምን ዳትማሽ ብዙ እንትን የለም። የሆነ ፖይንታችን አይደለም። ዋናው ፖይንት ያው በዚህ ዙሪያ አላህ Subhanahu Wa Ta'ala ይጠቅመናል ወይ የሚለው ነው። አላህ Subhanahu Wa Ta'ala የምንጠቀምበት ካደረገን አልহামዱሊላህ፣ አንድም ሰው ሁለትም ሰው ሶስትም ሰው አይቶ ከተጠቀመበት በቂ ነው። እሺ ኡሙ ያህያ ሻምክ ጥያቄ እንትን ሐርቡ ነው ሐርቡም ሆነ ወርጌሳም እንዴት ይታያል? ያኔ ውሃ መንጣት ሐራም ነው አይደለ? እስኪን በደንብ አድርገህ አብራራልኝ። ምንድነው ሐርቡ? ምንድነው ወርጌሳ ነው? የሆነ ውሃ አለና እዛ ውሃ እናቴ ልሂድ እያለችኝ በፊት ጊዜ ሄዳ ተሽሎኛል ብላ ነበርና ያኔ ሰበቡን ማድረስ አለ። ዋው ለማዳን የሚባል ነገር እናስመልክቶ ሺፋ ራሱ ሽሩጦች አሉት። ሺፋ ማለት ለመድኃኒትነት የምናረገው ነገር ሸርጦች አሉት። አንደኛው ሸርጥ ምንድነው ከተባለ ያ ራሱ ናፊዕ ነው ወይም ጠቃሚ ነው ብለን ማሰብ አይጠበቅብን። ለምሳሌ የሆነ ነገር በራሱ ጠቃሚ ነው በራሱ ጎጂ ነው አይባልም። ጉዳትም ሆነ መጥቀም ያለው ከአላህ Subhanahu Wa Ta'ala ነው። እርሱ ሰበብ ነው ብለን ማመን ይጠበቅብናል። ሁለተኛ ያ ነገር ከሃይማኖት ነገር ጋር ይሄ ጸበል ምናምን ከሚባል ነገር ጋር የተገናኘ ከሆነ አይቻልም ነው የምንለው። በፍጹም የሚቻል ነገር አይደለም። ከዛ ውጪ ግን ሙቅ ውሃ ለምሳሌ ፉል ውሃ፣ ጭቃ ምናምን አሉ እንደዚህ ለመድኃኒትነት ያገለግላሉ ተብሎ የሚነሱ ነገራቶች ማለት ነው። እና እነዛ ነገራቶች ችግር የለውም። ኦኬ እነዛ ነገራቶች ችግር የለውም ተብሎ ይተቀምጠዋል። ለመድኃኒትነት ያገለግላል ከተባለ ሰበብ ነው። ኢስቲሽፋ ማድረግ ችግር የለውም። ወከማ يقول ኢማም ሻፊዒ አዕظሙ ከእንትን በኋላ ምንድነው ከእንትን በኋላ ከዲን ዳዕዋ በኋላ ትልቁ ነገር ምን ብለው ነው ያስቀመጡት? ወህወ አጥብ ህክምና ነው ብለው ነው ያስቀመጡት። እና ህክምና በጣም የተወደደ ነገር ነው በዲናችን የተረገፈም ነገር ነው። በህክምናም ሄደን እንሰራለን፣ ምንም ችግር የለውም። ህክምና እናደርጋለን፣ ችግር የለውም። ስለዚህ ያ ችግር ያለው ነገር አይደለም ህክምና ከሆነ ማለት ነው። ጠበል ምናምን ጋር የተገናኘ ነገር ግን ከሆነ አይቻልም፣ በፍጹም ሐራም ነው። እንዴ ጠበል ይመስለኛል እዛ አቡኪ የሚመጡበት ያኔ እንደዛ ነው። ወደዛ መሄድ አይቻልም በመሰረቱ። ጀዛከላህ ኸይር። እሺ ወያኪ በመሰረቱ እኮ ጸበል ብሎ የሚኬድበት ቦታ ማርያም፣ ገብርኤል፣ ሚካኤል ሰምቲንግ ነገር ብለው ስም ጠርተው የሚያረጉበት ነገር ነው። አምልኮ እንደሆነ ታውቃላችሁ እኮ። እና እንደዛ የሽርክ ወይም አምልኮ የሚፈጸምበት ውጪ ከአላህ ውጪ ስም ተጠርቶ ለመዳን የሚደረግበት የአምልኮ ስርዓት ውስጥ መሳተፍ ክልክል ነው። ኦኬ እሺ ኢንሻአላህ ሌላ ጥያቄ ያላችሁ ሰዎች ካላችሁ በቀጣይ ትችላላችሁ። አሚና አለሽ? አሚና ዶክተር ጀሚላ አሚና ጥያቄ ካላችሁ ጠይቁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ እንደምን ሰላም ነህ? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። እኔ እየሰማሽ ነው። ጥያቄ ያለ ኸይር ኢንሻአላህ። ዶክተር ጻፉ ጥያቄ ያላችሁ።
السلام عليكم ورحمة الله وبركاته. ጥያቄ የላትም ዶክተር ጃን? የለኝም ማለት ጀሚላ አይሰማም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኖ የለኝም ነው ጥያቄ ነበረኝ። እሺ ዛሩ አለሽ አንዴ? አለው። አይ ኢንሻአላህ አለው ቀጥሉ። እሺ እኔ የምጠይቀው ይሰማል? ትሰማለሽ አሚና? እሺ ሰላት ወቅት ማለት ነው። ዙር ለምሳሌ ዙር ከተሰገደ በኋላ ቀብልያን ሳንሰግድ በአድያ ቢደርስ ቢንሰግድ ይቻላል? ዛህራ አለሽ? ወቅቱ አለ ወቅቱ ካለ ማማዬ ስክርት ትችላለሽ። ግዴታ ኢቃም እንኳን ቢል ወቅቱ እስካልወጣ ድረስ ማለት የዙሁር ወቅት እስካልወጣ ድረስ ቀብልያውንም ባዕድያውንም መስገድ ትችላለሽ። ዙሁርን ከሰገድሽ በኋላ ቀብልያውን ከዙሁር በፊት ትሰግጃለሽ። ከዛ በኋላ ዙሁርን ሰግድሽ ባዕድያውን። ጣይ የዙሁር ወቅት ደግሞ እስከመቼ ነው ሲባል አሱር ሊደርስ እስከሚደርስ የተወሰነ ወቅት እስከሚደርስ ድረስ የዙሁር ወቅት አለ። የዙሁር ወቅት ከመውጣቱ በፊት ከሆነ እንትን የተወደደውና አፍዳሉ የተሻለው ሰይቱ ነው ከተባለ የተሻለው ግን እንትኑ ነው የኢቃም ሳያደርግ ቀብልያውን መስገድ የተሻለው እሱ ነው። ማለትም ማን ነው ኢቃም ካደረገ በኋላ ዙሁርን እንትን ከማለት በፊት ሰግዶ ሳያበቃ አሁን ይሄ ለምንድን ነው የሚሆነው ከተባለ መስጂድ ለሚሰግዱ ሰዎች ነው። ይሄ መስጂድ ለሚሰግዱ ሰዎች ከሆነ ግን ዙሁርን ግዴታ መስገድ አለባቸው ከኢማሙ ጋር ስለሆነ ተከታይ ስለሆነ እነሱ። እኛ ግን ቤት ስለሆነ የምንሰግደው ቤት ለሚሰግድ እንደዛ ይቻላል፣ ችግር የለም። እሺ ዙር ካለፈ በኋላ ቀብልያን መስገድ ይቻላል? ዙሁር ካለፈ እንዴት ቀብልያ ይሰገዳል? ማማዬ እንትን ቀዷ ነው የሚሆነው። ዙሁር ግን እንደ ቀዷ አድርገ መስገድ ይቻላል በሚለው ላይ ይቻላል ያሉ ዑለሞች አሉ። ቀዷ ነው የሚሆነው እኮ ቀዷ ማውጣት ነው የሚሆነው ዙሁር ካለፈሽ። ለምሳሌ ዙሁር አልፎ የአሱር ወቅት ቢገባ ከዛ ዙሁርን ቀዷ ታወጫለሽ። ቀዷ ስታወጪ ቀብልያውን ባዕድያውን አብረሽ ሱናውን መድገም መስገድ ትችያለሽ ከተባለ መስገድ ይቻላል፣ ቀዷ ማውጣት ይቻላል ያሉ ዑለሞች አሉ። እንደ ቀዷ ነው እንጂ እንደ ትክክለኛው ሱና አይሆንልሽም። ቀዷ ማውጣት ነው የሚሆነው። ግን ሰላታቸውን አታሳልፉ። እሺ ሲቀጥል ደግሞ ፈተዋ ተጠይቁ። እንትን ካላችሁ ምንድነው ንጽር ጥያቄ ካላችሁ ጠይቁ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጁላይ ባንዴ አሚና ጨርሰሻል? አንዴ ብቻ እኮ ታገሱ፣ ከዛ ጠይቃለሁ። አሚና ጨርሰሻል? ታላው እሺ ኡስታዝ ጀማል ሩሃይና እንዴ ጠየቀችው? ኦ አሚና መስለኛለች እኮ ገስ ያይወን ነበር ለኖርሽ ማራባ ጁላይ በቀጥል ሀቢቢ መርሐባ። የሆነ ዳዕዋ ላይ በጣም ጥያቄ የሚያበዙ ሰዎች አላህ ይጠላቸዋል። አላህ ከሚጠላቸው ሰዎች ውስጥ በጣም ጥያቄ የሚያበዙ ሰዎችን ነው የሚል ዳዕዋ ሰምቻ ነበርና እነዛ ሰዎች ምን አይነት ሰዎች ናቸው? ልክ እንደ በኒ እስራኤል አይነት ሰዎች። ለምሳሌ ሱረቱል በቀራ ላይ ታችሁ ከሆነ በኒ እስራኤል ሰዎች በጣም ጥያቄ ያበዙ ነበር። ላሚቱን ረዱ ተብለው ሲታዘዙ ላሚቱን እሺ ብለው ታዘው ከማረድ ይልቅ የሆነ መፈላፈል ላሚቱ ምን አይነት ናት? ከዛ ህጉ እየጠበቀባቸው መጣ። ላሚቱ ምን አይነት ናት? ነጭ ናት ወይ ቢጫ ናት ወይ ምንድነው ሲያናት ወይ እንዴት ናት ዚህ ናት ወይ ምናምን እያሉ በተናገሩ በተፈላፈሉ ቁጥር አላህ Subhanahu Wa Ta'ala ህጉን እያጠበቀባቸው መጡ። መጨረሻ ላይ በጣም ውድ የሆነች ላም ነው ገዝተው ያረዱት። ማረዳቸው ላይ ቀር ግን እነሱ በጣም ይፈላፈሉ ነበር። እና ይሄ አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ካዘዘ በኋላ እንደዚህ ቢሆንስ እንደዛ ቢሆንስ እየተባለ መፈላፈል ዝም ብሎ ማላ ያኒ የሆኑ የማይጠቅሙ የሆኑ ነገራቶች
ጥያቄ ማብዛት ነው እንጂ ከዛ ውጪ ጥያቄ መጠየቅ ይቻላል። እስልምና አላህ ሱብሃነሁ ወተዓላ የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። መጠየቅ፣ መማር፣ መረዳት ምናምን እስልምና በጣም የሚያዘው ነው። ግን ይሄ ዝም ብሎ አላስፈላጊ የሆኑ ነገራቶችን እየተፈላፈሉ ግን ማውራት ይሄ ልክ አይደለም። አላህ ሱብሃነሁ ወተዓላ ቁርአን ላይ ወቅሶታል። እንደዚሁም በኒ እስራኤሎችን በጣም ህግጋቱ እስቲል ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ራሱ የተቆጡበት ሁኔታ ነበረ። በጣም ሲፈላፈሉ ሰዎች ማለት ነው። ህግጋቱ ይበልጥ እየጠበቀ ይሄድ ስለነበረ ማለት ነው በሰዓቱ እና ይሄ ነው ወንድም። አመሰግናለሁ። አይ እኔ ተወሰነ ጥያቄ አበዛለሁና ምናልባት እኔ ከነዚያ ሰዎች እንዳልሆን የሚል ፍርሃት አድሮብኝ ነው። ለዛ ነው የጠየኩኝ። አይ አብሽር፣ ከመማር አኳያ ከሆነ ለመረዳት ለመማር ከሆነ የፈለከው መጠየቅ ትችላለህ። በቃ ሌላ ቀን እገባለሁ። ሽክራን ለክ። ሰላም አለይኩም። አሚን ወይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥል። ጥያቄ ያላችሁ? ዛሬው ልቀጥል ሳልጨርስ ነው ኦሬዲ ያወረዱኝና እሺ ሀቢበቲ ቀጥይ። እስፈልጌ ነው አሁንም አሊ ኢብኑ አቡ ጣሊብ ነብያችን ሰለላሁ ዐለይሂ ወሰለም አላህ አደምንም ሆነ ከሱ በኋላ ያሉትን ነብይ በነብያችን መሐመድ ላይ ቃል ያስገባቸው እንጂ እንዲሁ አላካቸውም የሚለው ሐዲስ እሱንም ፈልጌ ነበር። ለሰለ ነብይ ሰለላሁ ዐለይሂ ወሰለም አንጣት ሁሉም ነብያቶች የመሰከሩበት ነው። ቁርአን ላይ እኮ ነው ማማይስ። ኦኬ የለም በሐዲስ ደረጃ ሐዲስ ላይ እኔ والله اعلم እኔ ቁርአን ላይ ነው የማስታውሰው። አቅራርቱ የሚላቸው እንኳን ላውጣልሽና ልንገርሽ ቁርአን ላይ ያለው ታባን ሞትሽ እናስገባት። እሺ ልጆች ታታብ እናርግ ኢንሻአላህ። ቶሎ ቶሎ በሉ ቲ ኧረ ተው ግድ የላችሁ። ምሳ የበላውን እንብላ። አላህ ስጋውን ብላ ነው የምትባለው። ሱብሃንአላህ። አይ ስጋ ነው በላው። ሱረቱል አሊ ኢምራን ላይ ኢማሜ ሱረቱል አሊ ኢምራን 81ኛው አንቀጽ ላይ እሺ ዛሬ ግን እንትን አንድ እዚህ ላይ ማለት ነው ከንዙል ኡማል ፊሱን ይላቀዋል። ምንድነው? ይቅርታ ስለማላውቀው ምንድነው? መጽሐፍ ነው። ከንዙል ኡማል ትልቅ መጽሐፍ ነው። እሺ የሐዲስ የሚገኝበት ነው። አይ ቆይ እንትን ያለሽ ከንዙል ኡማል ማለት የአልሙተቂል ሂንዲ መጽሐፍ ነው። ያው ያለ ሰነድ እንትን አይደለም፣ ያለ ሰነድ ግን ሐዲሶችን ይዘግባል። ከነዛ መካከል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ መጀመሪያ እንትኖችን ቃል እንዳስገባቸው ተቀምጧል ከንዙል ኡማል ላይ እና መጽሐፍ ነው። የሙስሊም መዛግብት መጽሐፍ ነው። እንደዛ ነው። ምንድነው ጥያቄሽ? እሱ ላይ ከንዙል ኡማል ላይ የት ነው የማገኝ ይሄንን መጽሐፍ? በጣም ትልቅ መጽሐፍ ነው እኮ እንደዚህ እንደ ቀልድ እንትን የሚባል መጽሐፍ አይደለም። በጣም ትልቅም ሙጀለድ ነው። ትልቅም መጽሐፍ ነው። ኦልሞስት ወደ ከሙስነድ አህመድ ይበልጣሉላ እንደዛ ነገር እና እንደዛ ነው። እሺ ቀጥሉ። አንድ ጊዜ ልጠይቅህ እና ትሄዳለህ። ሰላም አለይኩም። ወአለይኩም ሰላም። የወለድ ገንዘብ የተጠቀመ ሰው ምን ማድረግ አለበት? ምን የወለድ ገንዘብ የተጠቀመ ሰው ምን ማድረግ አለበት? ችግር ነው እንግዲህ ካለፈው በኋላ እየተናገራችሁ በመሰረቱ አይቻልም። የወለድ ገንዘብን አንድ ሰው መጠቀም አይችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወለድ ራሱን የቻለ ክፍልፋይ ያለው ብለው አስቀመጡና አድና ብለው ያስቀመጡት ትንሹ አንድ ሰው ከእናቱ ጋር መተኛቱን ያክል አደገኛ ነው ብለው ወንጀሉን አስቀምጠዋል። ስለዚህ በጣም አደገኛ ነው። እሺ ጥንቃቄ አድርጉ። በጣም አደገኛ ነው የወለድ ብር ማለት ነው። እና ምንድነው ማድረግ ያለብን ከተባለ በመጀመሪያ ደረጃ ያ ብሩ ካለና ወይም የተጠቀምንበት የዋልነው ነገር ካለ ያንን ነገር ማስወገድ መቻል አለብን። የሚሸጥም ከሆነ ሽጠን ሰደቃ ማውጣት ምናምን የመሳሰለው ነገር ማለት
ግን ያንን ምንም ማድረግ የማንችል ከሆነ ተውበት ማድረግ አለብን። ወደ አላህ በጣም ተዋርቀን አልቅሰን ልንለምን ይገባል። አላህ ሆይ ይቅር በለኝ፣ አላህ ሆይ ይቅር በለኝ፣ አላህ ሆይ ይቅር በለኝ ብለን ማለት ነው እና ልንለምን ይገባል። በዚህ ሁለቱ መንገድ እንትን እንላለን። 13 ኦኬ ቀጥሉ ዛሩ ጥያቄ ያላችሁ ቀጥሉ። ጥያቄ ያላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጃይ ፈትዋ ይሁን ደሎ ብቻ ግን መንገድ ላይ እንትን ለሚሉ ማለት ነው ብዙ ጊዜ ለሚጠይቁ በማርያም በሚካኤል ወለ ለሚጠይቁን ሰዎች እንዴት ነው መስጠቱ? አንያሽ ነው አንቺ ስትሰጪ እነሱ በእንደዛ ቢለምኑ አንቺ ስትሰጪ ምስኪን ስለሆኑ ለአላህ ብለሽ መስጠት እንደዛ ነው። እንደዛ ሲለምኑ አንቺ በእነሱ ስም ቢለምኑ አንቺ ስትሰጪ ግን ለአላህ ብለሽ ነው የምትሰጪው ምስኪን ስለሆኑ። ይሄ ሲሆን ግን ምናልባት አንዳንድ መንገድ ወይ የክፍለ ሀገር ወይም ደግሞ ራቅ ያሉ መንገዶች ምናምን ስትሄዱ በመሃል ላይ እንደዚህ ጃንጥላ ይዘው ምናምን ለቤተ ክርስቲያን የሚለምኑ አሉ። በገብርኤል በምን እያሉ ማለት ነው። ለነሱ ያው ለቤተ ክርስቲያን ግልጋሎት ወይም ከአምልኮ ግልጋሎት ጋር ከሚውል ነገር ጋር ከተጠየቃችሁ እሱ መስጠት አይቻልም። የአምልኮ ስራ ስለሚፈጽሙበት ማለት ነው። እናንተ መንገደኛ ናችሁ፣ ያንን ነገር አለመስጠትም ስለምትችሉ እንቢ ብትሉ በራሳችሁ ለሚመጣ ነገር ስለሌለ ማለት ነውና መሳኪን ከሆኑ ግን ማብላት መጠጣት ምናምን ይቻላል። ሁለተኛ ነገር ደግሞ ለአላህ ብለሽ እንደዚህ መሳኪኖች ወይ ትራንስፖርት ላይ ወይ መንገድሽ ላይ ምናምን ለምግብ ወይም ድህነት ይዟቸው ለነሱ ለአላህ ብለሽ ማድረግ ትችያለሽ እና እንደዛ ነው። ገና የአምልኮ ስርዓት ውስጥ ወይ ለቤተ ክርስቲያን ወይ ለምን የሚሳተፍ የሚቀላቀል ነገር መሆን የለበትም። አላሁ አለም። የበለጠውን አላህ ያውቃል። አቡኪ ትጨምራለህ? የዚሁ ላይ እንትን ማለት በአመት ባለ ብዙ ጊዜ ለአመት ባለኛ ጋር የመጡ እቃ ይዋዋሳሉ ጎረቤት ማለት ነው። የሚሰሩበትንም አንዳንድ የቤት ዲኮሮችን ይወስዳሉ። እሱስ እንዴት ይታያል? አቡኪ የዲኮር ተጠይቃል። ዲኮር እንኳን አላህ አለ አይቻልም። መስማማዩ አቡበከር የለም ኢብራሂም ቀጥሉ ብሎ ሄደ። ለበ መርሐባ እና እንትን ለዛ መስጠት አይቻልም። እሺ ሀቢበቴ ላምልኩ ነገራቶች ከሚጠይቁን አነስጣ አይቻልም። አይሰጥም። አይ ኢንሻአላህ ጀዛከላህ ፈርማ። በሌላ ጊዜ ማውስት ይችላልሽ። ለእንትን ግን ለሃይማኖታቸው የሚጠቀሙበት ከሆነ ግን አይቻልም። ትቢሽ ያኖሪ አናኩይ ኦኬ እሺ ቀጥሉ። ጥያቄ ያላችሁ ቀጥሉ። ጥያቄ የሌላችሁ ቦታ ልቀቁና ጥያቄ ያለው ይግቡ። ሙሐናን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ቁርአን ላይ ነው እንትን ታቦት የሚለው ላይ ማለት ነው። ታቦት መላእክት ይሸከሙታል የሚለውን ማለት ነው። ያው በኦርቶዶክስ ክርስቲያንን ስለሚሸከሙት ይመሳሰልባቸውና እጠይቃሉና ተሸከሙት የሚለው ከምን አንፃር ነው? ምንድነው የሚሸከሙት? እሰማለሁ። ትሰማል። ዛራ ያወራች ከሆነ ኔትወርክ ይዞሻል መሰለኝ። አትሰሚም? ይመጣል።
ሌላው ደግሞ ምናልባት ርዕስ ለመቀየር አይደለም ከታች ዥው የምትሉ ኮሜንቶች ማለት ነው እስራት ይኖራችሁ። በቃ ከትምህርት ውጭ ላይ ነገር አትጻፉ። ስትመወት እርር ትላላችሁ። ይሰለቻችሁ እንጂ ትልልቅ ሰዎች ናቸው። አሁን መጣሽ መርሐባ። እሺ ታቦትን አስመልክቶ ታቦት ቁርአን ላይ የዋለው ለሳጥን ነው። እሺ ሳጥን ታውቃላችሁ? ከቤታችሁ ልብስ የምታስቀምጡበት እኮ ልመልስ ነው። እነሱ አመሳሰሉ ስለሚጠይቁ ታቦት ማለት እኮ ልመልስ ነው። ቆይ አንዴ። በመጀመሪያ ታቦት ሁለት ቦታ ላይ ውሏል ቁርአን ላይ። የመጀመሪያው ሙሳ አለይሂ ሰላም ህፃን እያለ እናቱ አላህ ሱብሓነሁ ወተዓላ በሳጥን አድርገሽ ወይም ደግሞ በታቦት አድርገሽ ጣይ ብሏትኝ በሳጥን አድርጋ የጣለችበት ጊዜ ባህር ውስጥ በሳጥኑ ታደርገዋለች፣ ታስቀምጠዋለች። ከዛ በኋላ ደግሞ እየሳበች በገመድ እየሳበች ታጠባው ነበረ። በዛን ሰዓት ፊርዓውን ሰው እየገደለ ስለነበረ ማለት ነው። ሙሳ አለይሂ ሰላም እንዳይሞት ሙሳ ወንድ በሚገደልበት ሰዓት ስለነበረ የተወለደው በዛን ሰዓት እንደዛ አድርጉ ብሏት አላህ ሱብሓነሁ ወተዓላ ወህይ አሳውቋት እንደዚህ በእንትን አሳውቋት አላህ ሱብሓነሁ ወተዓላ በዛ መልኩ ታጠባ ነበረ። በዚህ መልኩ ይውላል የመጀመሪያው ማለት ነው። ሁለተኛው ደግሞ ሙሳ አለይሂ ሰላም ከሞተ በኋላ ሃሩንም ካለፈ በኋላ የሙሳ አለይሂ ሰላም ቤተሰቦች ቅሪት የሚቀመጥ ነበረ። ቅሪት የተባለው ታዲያ ምንድን ነው ከተባለ ጫማ፣ ልብስ፣ በትር እነዚያ ሲቀመጡበት የነበረው ሳጥን ነው። ያ ታዲያ እነዚህ ሰዎች ነብያቸው በሚላክ ጊዜ በዛን ሰዓት ሙሳ ካለፈ በኋላ ነብይ ተልኮላቸው ነበረ። ዳውድ ነው የሚለው አሉ። ነብይ ተልኮላቸው ነበረ። ግልጽ ነው። ነብዩ ሲላክ ታዲያ ምልክት ፈለጉ እነሱ ማለት ነው። ማደሪያ ብለው ነው የሚያሙት። እኛ እንደዛ ብለን አናምን። እግዚአብሔር የሚያድርበት ነው ብለው ነው የሚያሙት። ታቦት ግልጽ ነው። ይሰገድለታል፣ ስቲል ይሰገድለታል፣ ይሸከሙታል፣ ምናምን የሌለ ነገር ነው የሚሰጡት፣ የሌለ ክብር ማለት ነው። ለአምላክ የሚሰጡትን ክብር ለታቦትም ይሰጣሉ ክርስቲያኖች። እኛ ግን እንደዛ እናደርግም። ታቦት የሚባል ነገር እንደዚህ አሁን በስነና ረሱላህ ሰለላሁ ዐለይሂ ወሰለም ከመጡ በኋላም እንደዚህ ይሄ የሚባል ታቦት የሚባል ምናምን ነገር የለም። በሰዓቱ ተከሰተ። ልክ ቅድም እንደነገርኳቸው ምሳሌ ተአምር ረሱላህ ሰለላሁ ዐለይሂ ወሰለም ተምር ላይ እንደሰዩት ግመል ላይ የተለያዩ ነገራቶችን ተሰርዘው ነው የሚቀረው ማለት ነው። ተአምሩ ከተሰራበት ቦታ ላይ እና ይሄ ነው። እሺ ጀዛኩሙላሁ ኸይራን። ሌላው ጥያቄ እንትን ላይ ወይፈን ያስመለካቸው ሳምሪ ማለት ነው። ትርጉሙ ላይ አማርኛ ትርጉሙ ላይ ሳምራዊው ብለው ነው ያስቀመጡትና ሳምራዊ ሀገር ሳይሆን የራሱ ስም ነው አይደለም? ስም ነው፣ የሰው ስም ነው። ለምሳሌ ኢትዮጵያ የሚባል ስም አለ። ኢትዮጵያ የሚል ስም አለ። ለምሳሌ ኢትዮጵያ ስለተባለ አገሩም ለማለት ተፈልጎ አይደለም። ሰው ራሱ ኢትዮጵያ ሊባል ይችላል። እስራኤል የሚባል ስም አለ። ለምሳሌ እንደዚህ ከዛ በኋላ አሁን እስራኤል የሚባል ስም አለ። ግን ደግሞ ከጊዜ በኋላ እስራኤል የሚባል ሀገር ፈጥረዋል ሰዎች። እስራኤል የሚባለው ግን ማን ነው ከተባለ ያዕቆብ ነው። ከጊዜ በኋላ ግን አሁን አገር አለን የሚሉ ሰዎች እስራኤል የሚባል ቦታ ፈጠሩ። ነው። እንደዚህም ደግሞ የሚባሉ ሰዎች አሉ። እንደዚህ በመካ የሚባል ሰው ለምሳሌ ሴት አታውቂም? መካ የሚባል ሰው አለ። መካ ግን ሀገር ነው ከተመለከተ ነው ማለት ነው። ግን መካ የሚባል ሀገር አለ፣ መካ የሚባል ሰው አለ። በሀገር የሚሰየሙ እንትኖች አሉ። ታዲያ ሳሚሪ የሚባለው ግለሰብ
ግለሰብ ነበረ። በሙሳ አለይሂ ሰላም ጊዜ የነበረ ሰው ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ሙሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለማነጋገር በሚሄድ ጊዜ ቀጥታ ጥጃ ሰርቶ አስመለካቸው። ጥጃ ሰራ አስመለካቸው። ባይብል ላይ የሚለው ግን አሮን ነው የሚሉት ነብዩላህ አሮን አለይሂ ሰላም። ነገር ግን እሱ በሰዓቱ ነብዩ ሙሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ሊያናግር ሲሄድ አልተቃወማቸውም ነበረ እንትና ያንን ነገር ሲሰራ ማለት ነው። ለምንድን እንደዚህ ያልተለው በመካከላቸው በበኒ እስራኤሎች መካከል ልዩነት ፈጠርክ እንዳትለይ ብዬ ነው እንደዚህ ሲሰራ ዝም ያልኩት ነው ያለው። ራሱ ጺሙን ይዞ ለምንድን ነው እነዚህ እንደዚህ ያልተቃወምኳቸው? በራሱ በጣም እንትን ብሎት ነበር። ጺሙን ራሱ ይዞ ጎትቶት ነበር። ሙሳ አለይሂ ሰላም ኃይለኛ ነው ታውቁታላችሁና ከዛ በኋላ ይዞ ሲጎትተው በበኒ እስራኤሎች መካከል ልዩነት ፈጠርክ እንዳትለይ ብዬ ነው የእናቴ ልጅ ብሎ ነው የመለሰለት። እና ከዛ በኋላ በቃ መጣ እንትኑን ይሄ ሳሚሪ የሚባለውን ግለሰብ እንትን አለው፣ አስገደለው። ይሄኛውን ደግሞ እንትኑን የተሰራውን ጣዖት እንዳለ ስብርብር አደረገው ማለት ነው። ሰባበረው፣ አቃጠለው። አለቀ። እዛ ላይ ነው የሚያቃጥለው። ባይብል ላይ ስትሄዱ ግን ፈጭቶ ነው ያጠጣቸው። ሙሳ ፈጨ፣ ከዛ በኋላ አጠጣቸው ጣዖቱን። አላሁ ሙስተዓን። እንደዛ ነው ያደረገው ባይብል ላይ ስትሄዱ። ግን እንደገና ደግሞ የሰራው ማን ነው ብለን የሚያስበው አሮን ነው። አሮን እንግዲህ ነብይ ነው። አምላክ እያለ ጣዖት አሰርቶ አስመለከ ብለው ነው እነሱ የሚያምኑት። ይሄ በነቢያቶች ላይ የተጠፈ ቅጥፈት ወይም ኢፍቲራእ ነው። እንደዛ የሚባል ነገር የለም። አላህ ሱብሓነሁ ወተዓላ ቁርአንን ሲያወርድ ፉርቃን ነው፣ እውነቱን ከውሸት ሊለየው ነው የመጣ። አሁን እንግዲህ ከታረመ አሁን ቁርአን አረጋጋጭም አራሚም ነው። ካረማቸው ነገራቶች አንዱ በሃሩን አለይሂ ሰላም የተቀጠፈበትን ቅጥፈት ነው ያረመው። ሳሚሪ የሚባል ግለሰብ እንደሰራ ሃሩን እንዳልሰራ በዚህ መልኩ አላህ አዘ ወጀል አስቀምጦታል ማለት ታሪኩ ሙሉን አስቀምጦታል፣ ምን እንደተከሰተ ማለት ነው በዛን ሰዓት እና ይሄ ነው። ገጽና እህቴ ዛሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ልወጣ ነበር። ምን አላችሁ? ትወጣ ነው? መዝጋታ እንውጣ። ማን አለ? ያው ማንም የለም። ያው ትንሽ ደግሞ እረፍት ያድርገዋል። ነገሩት ላይ ጨምርና ማስረጃ ብቻ የሚሆን የሚያጠናክር ከዛ እሳቸው ቢቀጥሉ ነው የምፈልገው። ምክንያቱም እየሰማሁ ያለ ኢንቪቴሽን ስለተላከልኝ ነው የገባሁት። አንድ ሰው እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለምን ከራሱ በላይ ሊወዳቸው የሚችለው? ዑመር ኢብኑ አልኸጣብ ምን እንዳጋጠመው ኡስታዝ ጠቅሰዋል። ምንድነው ያሉት? እኔን ከምንም በላይ እስካልወደዳችሁኝ ድረስ ኢማናችሁ ሙሉ አይደለም ሲባል ዑመር ምን አለ? ከሁሉም በላይ ወዶታለው ከነብሴ ሲቀር አላቸው። ገና ነህ አሉት። ለምንድነው ገና ነህ የተባለው? እችን የቁርአን አንቀጽ ከተረዳን ነብዩ ሙሐመድ ማለት ሰለላሁ ዐለይሂ ወሰለም ከማንም በላይ እንደሆኑ እንረዳለን። ከማንም በላይ ለመሆናቸው ደግሞ የመሰከረው አላህ ነው። ከአላህ በላይ ደግሞ ምስክርነትም አንፈልግም። አላህ ምን አለ? አነብዩ አለ። ነብዩ ሙሐመድ እኮ ሰለላሁ ዐለይሂ ወሰለም አውላ በላጭ ናቸው ቢልሙእሚኒነ ለአማኞች ሚን አንፉሲሂም ለአማኞች ብሎ ነው የጠቀሰው። ልብ በሉ፣ ለማንም ሰውም አይደለም። አማኝ ነኝ ላለ ሰው ራሱ ከሱ በላይ ለነብሱ የሚጨነቁለት የሚያስቡለት እሳቸው ናቸው። ሰው ራሱን እንደፈለገ ቢወድ ለነብሱ ምን ይጠቅመዋል ምን ይጎዳዋል ጠንቅቆ አያውቅም። እሳቸው ማለት ግን በምድርም አልቅሰው በአኼራ ላይም ከባድ መከራ ለኛ ሲሉ የተሸከሙ ናቸው። ስለዚህ አንድ ሰው እዚህ ምድር ላይ ትልቅ መከራ ቢያጋጥመው ራሱ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሙሲባ ሞት ቢያጋጥማችሁ በኔ ሞት ተጽናኑ፣ እኔን ከማጣት የበለጠ ፈተና የለባችሁም፣ በኔ እኮ ተጽናናላችሁ ያሉበት ዋና ምክንያቱ ምንድነው? እዚህ ምድር ላይ ሆነው እንደሚታወቀው አላህ እንደወደዳቸው ነብዩላህ ኢብራሂምን ኸሊል ፍጹም ወዳጅ አድርጎ እንደያዘው እሳቸውንም ፍጹም ወዳጅ አድርጎ ይዟቸዋል። መልእክተኛ አድርጎ መርጧቸዋል። ሁሉንም መልእክተኞች አላህ ቃል አስገብቷቸዋል።
በዘመኑ ብትደርሱ በማን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ብትደርሱ ልትታዘዙት ልትረዱት ብሎ ከሳቸው በታች መሆን እንዳለባቸው ሁሉም ደግሞ አቀራርና አረጋግጠናል ብለው ነበር። ምንም ነገር ጎላቸው አይደለም። አለቀሱ። እዚህ ምድር ላይ ሲያለቅሱ አላህ ለምን እንዳለቀሱ ስለገባው ለምን እሳቸው ኡመቲ ኡመቲ ህዝቦቼ ህዝቦቼ ብለው ነው ያለቀሱት። እዚህ ምድር ላይ ሆነው አላህ ጅብሪልን ጠራው። ሂድ ወደ ሙሐመድ አይዞህ በኡመቶችህ ጉዳይ አናስከፋህም በለው። ምን እንፈልጋለን ታዲያ? ሰው ነብሱን እኮ እየወደዳት አደጋ ውስጥ ይጥላታል። ማንም ሰው ነብሱን ይወዳል። ጅላጅል ነገር በመስራት መጠጥ በመጠጣት በመስረቅ በማጨስ በመሳሰለው ዝሙት በመስራት ሽርክ በመስራት ግን እሳቸው እዚህ ሆነው አለቀሱለት ለሱ። ደግሞ ወደ አኼራው ስንሄድ በዚያ ቆማለሁ ባላህ ፍቃድ ሲራጥን አሉ ስትሻገሩ እኔ በሲራጥ በዛኛው ጎን ሆኜ ቆሜ አያለሁ አሉ። ማየት መመልከት እኮ አይደለም፣ እያንዳንዳችን እስክናልፍ አሁን ባለንበት ልብ በሉ፣ አሁን ባለንበት 1 ቢሊየን ምናምን አልፈን ወደ 2 ቢሊየን ተጠግተናል። በ1500 ዓመት ውስጥ ስንትና ስንት ሙስሊሞች አልፈዋል። ትሪሊየን ከዛ በላይ ከመሳሰለው ይሄ ሁሉ ሰው ሲራጥን ሲሻገር አላህ ምን ብለው ይለምኑልናል? አላሁመ ሰሊም አላሁመ ሰሊም፣ አላህ ሆይ ነፃ አውጣልኝ፣ አላህ ሆይ ነፃ አውጣልኝ እያሉ ይሄ ሁሉ ሰው አልፎ እስኪጨርስ ድረስ ወገቤ ተንቀጠቀጠ አይሉ ቆሞ ይለምኑለታል። ታዲያ ይህን ነቢይ ከነፍሳችን በላይ ያልወደድን ማን ልንወድ ነው? ማን ልንወድ ነው? ከእናት ከአባት ከማንም በላይ ከነፍሳችን በላይ እሳቸው ናቸው። ስለዚህ አንደኛ አላህን እንወዳለን፣ ከአላህ ቀጥሎ ደግሞ እሳቸውን እንወዳለን። ሼክ ይህንን ትምህርት ነው ያስተማሯችሁ። በጣም ደስ ብሎኛል። አላህ ይቀበሎት። ፍሰቱን በደንብ ጠብቀው የቁርአን ሐዲት ማስረጃዎቹ አወራረዳቸው ራሱ ደስ የሚል አወራረድ ነው። ቢሮ ስለሆነ ያለሁት እኔ ዝም ብዬ እሰማለሁ እስከቻልኩ ድረስ ሌላ ስራ እስካልመጣ ድረስ። የኛ የምሳ ሰዓት ከ7 ሰዓት እስከ 8 ሰዓት ነው። አሁን 8 ከ10 ሆኗል። ስራ ስለምጀምር ባረከላሁ ፊኩም ሐያኩሙላህ። አላህ እሳቸውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አካላዊ ፍቅር ከማንም በላይ ከሚወዷቸው አላህ ያደርገን። ስራቸውን ደግሞ ከሚከተሉ ሰዎች አላህ ያደርገን። የቂያማ ቀን ደግሞ አላህ ከእሳቸው ጋር አድርጎ ቀስቅሶን ጀነተል ፊርደውስ እምንገባ ሰዎች ያደርገን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሚን 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 አሚን። ኡስታዝ እድሜና ጤናንተን የሚስጥህ አላህ ይጨምርልህ። በጣም ደስ የሚል ቀን ነው። በጣም ቆንጆ ትምህርት እየተማማርን ነው። የሚገርም ነው። ያላየንባቸውን አንግሎችና እይታዎችም እየጨመረው ቀስ ስለሚመጣ እናመሰግናለን። መቀጠል ይችላሉ። ማዛት ስላለ ወንድማችን ሳዳት ከማል ከሚከተሉ ጓደኞች አንዱ ነኝ። በዚህ አጋጣሚ ኢንሻአላህ በጣም ለዲን የምትቆረቆር መሆንህን አታ ኢንሻአላህ እድምህን ከሚከታተሉ ጓደኞች አንዱ ነኝ ኢንሻአላህ። አልሐምዱሊላህ ወንድሞች ኢንሻአላህ እህቶች፣ ሌላም ሰው ይኖራል ለማስተማር ለመማርም ዝግጁ ሆኜ ነው የምመጣው። እኔ አብዛኛው ሰው ቲክቶክ ላይ ፍላወር ለማግኘት ነው። እኔ ወላሂ አጅር ለማግኘት ነው የምመጣው። ወላሂ ቢላሂ ተላሂ አጅር ለማግኘት ነው የምመጣው። ኢንሻአላህ ሌላ የሚያስተምረን ሰው ካለ ከነሱ እንስማ፣ የሰውንም ቀልብ ለመጠበቅ ያህል ማለት ነው። ከዛ ኢንሻአላህ አስር ላይ የራሴ የማስተምርበት መርከዝ ስላለ ኪታቡ ተውሂድ እዛ እያስተማርኩኝ ነው። በዛም መዘጋጀት ስላለብኝ ኢንሻአላህ እድሉን መጠቀም የሚችል ሰው ካለ ኢንሻአላህ ፍላጎት ካለው ጫና እንዳይሆን ለሌላ ሰው ልስጥ። አየለም ካለ የተወሰነ ኢንሻአላህ ከሁስነል ኩሉቅ ይያችሁ ወርዳለሁ። መጀመሪያ ግን እድሉን ለሌላ ሰው
ይቀጥሉ ኡስታዝ። እኛ ተማሪዎች ነን ብዙዎቻችን፣ እርሶም ስለመጡ አላህ ያክብርልን ይጨምርልን። ይቀጥሉ፣ ችግር የለውም። ነቢያችን አለይሂ ሰላቱ ወሰላም መልካም ባህሪን ያላበሳቸው አላህ ነው። አላህ ሱብሓነሁ ወተዓላ መስክሮላቸው ማለት ነው። ወኢነከ ለአላ ኹሉቂን ዐዚም፣ ወኢነከ አንተ እኮ ለአላ ኹሉቂን ዐዚም በመልካም ስነ ምግባር ላይ ነው ያለው። መልካም ስነ ምግባርን አላብሷቸው ነው አላህ ሱብሓነሁ ወተዓላ የፈጠራቸው። ይሄ መልካም ስነ ምግባር ነብይ ከሆኑ በኋላ ሳይሆን ከነብይነት በፊትም ነበራቸው። ሱብሃንአላህ። መስካሪዎች መልካም ስለመሆኑ እነማን ናቸው? ቁረይሾች ናቸው። ሙሐመድ ከሚለው ስማቸው ጎን አሚን ብሎ ሰየሙለት። ታማኙ ሙሐመዱል አሚን። አሚን ታማኝ የሚለውን ቅጽያ ስም ያገኙት መች ነው? ነብይ ከመሆናቸው በፊት ነው። ሐታ እሳቸው በሚናገሩት ንግግር ሌሎች ጎሳዎች፣ የተለያዩ ጎሳዎች እንኳን ይስማሙበታል። ለምሳሌ ካዕባ በጎርፍ የፈረሰ ጊዜ መልሰው ገነቡት። ገንብተው ሲጨርሱ ሐጀረል አስወድን ማን ያስቀምጥ? እንግዲህ የተከበረ ድንጋይ ነው፣ አላህ ከጀነት ያወረደው ነው። ሁሉም ይሄን ድንጋይ እኔ ላስቀምጥ፣ የኔ ጎሳ ያስቀምጥ፣ የኔ ጎሳ ያስቀምጥ በሚል ሊጨቃጨቁ ነው። የተጨቃጨቁም ነበር። ሁሉም ክብር ይፈልጋል፣ የሰው ልጅ ስለሆነ ማለት ነው። ተጣልተውበት ህይወት ሊቀጥፍበት ደም ሊፈስበት የነበረውን ማለት ነው አንድ ሐሳብ አመጡ። በዚህኛው በር በቂብላ በኩል የሚመጣውን መጀመሪያ የሚመጣው ሰው በሚዳኘን እንዳኛለን አለ። አላሁ አክበር። አላህ ለሂክማው ማንን አመጣው? ነቢያችንን አመጣው አለይሂ ሰላቱ ወሰላም። ሃዛ ሙሐመዱል አሚን አሉ። ሙሐመድ አሚን መጣ፣ እሱ በሚወስነው እንቀበላለን፣ የሱን ውሳኔ የሱን ሐሳብ እንተገብራለን አሉ። አላሁ አክበር። አላህ ሂክማ ሰጣቸው። ወኢነከ ለአላ ኹሉቂን ዐዚም መገለጫውን ይዩት እንግዲህ ሐሳቡን አስረዷቸው። ምን ብሎ ወሰኑ? የሆነ የሚለበስ ልብስ ጋቢ በሉት፣ ኩታ በሉት፣ አንሶላ በሉት፣ ፈለገ ነገር አስቀምጡ እዚህ መሬት ላይ አሏቸው። ራሳቸው ረሱል አለይሂ ሰላቱ ወሰላም ሐጀረል አስወድን በእጃቸው ብቻቸውን አንስተው አንሶላው ላይ ያስቀመጡት። ከዛ ምን አደረጉ? ሁሉም ጎሳዎች የአንሶላውን ጫፍ 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 ይዘው ሐጀረል አስወድን ተሸክመው ቦታው ላይ እንዲያደርሱ አደረጉ። ያለ አንድ ደም መፋሰስ፣ ያለ አንድ ሰው ህይወት መጥፋት ሐጀረል አስወድን በቦታው አስቀመጡ። هذا من خلق عظيم من الله عليه بفضله الله اكبر كبيرا። ይሄ አላህ የሰጣቸው መልካም ስነ ምግባር ነው። መልካም ስነ ምግባር ነው። ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ። አላህ ሱብሓነሁ ወተዓላ እኔን የላከኝ እኮ ይላሉ ረሱል አለይሂ ሰላቱ ወሰላም መልካም ስነ ምግባርን ላላብስ ነው። እኛ ስለሳቸው እንድናወራ ያደረገን ምንድን ነው? ከሳቸው የወረስነው መልካም ስነ ምግባር ነው። አላሁ አክበር። ንጉስ ናቸው፣ ነብይ ናቸው። አስብ ግን ከጓደኞቻቸው ጋር ይጫወታሉ። አባ ሁረይራ ረዲየላሁ ዐንሁ አንድ ቀን ከኋላቸው መጣ፣ አይናቸውን ያዛቸው። አላሁ አክበር። እያወቁ አባ ሁረይራ ምን አላቸው? ማነኝ እኔ? ድምፁን ቀይረው ማነኝ እኔ? አቡበክር ነህ? አይደለም።
ማነኝ እኔ? ዑመር ነህ? አይደለሁም። ሶስተኛ ላይ አባ ሁረይራን አሉት። ያ ረሱላህ አላቸው፣ ሳያውቁን ቀርተው ነው ወይንስ ወላሂ ሳላውቅ ቀርቼ አይደለም፣ አውቃለሁ። አባ ሁረይራ ምን አሉ? እጄ በሰውነቱ ላይ እንዲቆይ ፈልጌ ነው አሉ። ይሄን ያህል ከጓደኞቻቸው ጋር ይጫወታሉ፣ ዝቅ ብለው ማለት ነው። ሀዛ ሚን ኩሉቂል ዐዚም። ወደ መዲና ሲሄዱ እሙ ማዕበድ ጋር ተገናኙ። አቡ ማዕበድ አልነበሩም፣ እሙ ማዕበድ ነው የነበረችው። ነብይ ነኝ የሀገር መሪ ነኝ ብሎ በግድ ንብረት ሊቀሙ አልፈለጉም፣ ባህሪያቸው ስላልሆነ። አባወራ ካለ ጠየቁ፣ የለም። የሚበላ የሚጠጣ ካለ በእግራቸው እየተጓዙ ነው። አስብ። ሱብሃንአላህ። እርቧቸዋል እኮ ጠምቷቸዋል እኮ። የሚበላ ምንም የለም አለች እሙ ማዕበድ። ወተትም የለም። አዎ ፍየሎች ሄደዋል ወደ ዱር። የቀረችው እቺ ፍየል ናት። ታማ ነው የቀረችው፣ አቅም የላትም። ፍቀጂልና እሷን አልበን እንጠጣ አሏት። ደረቅ እኮ ናት፣ ለራሷ ታማ ነው የቀረችው። አይ አንቺ ብቻ ፍቃድ ስጪኝ። እሺ ሰጥቻለሁ። አንዴ ብቻ ነካስ ያደርጓት ደረቅ ፍየል፣ በጣም የገረጣች ፍየል ወተት ወጣት። አልበው ጠጥተው እሷንም አጠጥተው ለአቡ ማዕበድ ደግሞ አስቀርተው ጉዟቸውን ቀጠሉ። ማስገደድ ይችል ነበር እኮ የአንድ ሀገር መንግስት፣ አሁን ባለንበት ደረጃ ያለው መንግስት ቢሆን አርዶ መብላትም ይችል ነበር እኮ። አንድ አይደለም ከዛ በላይም። ላኪን ፍቃድ ጠየቁ። አይቻልም ብትል እኮ ሊሄዱ ነበር ማለት ነው። እየራባቸው እየጠማቸው ይሄዱ ነበር ማለት ነው። ከዛ አቡ ማዕበድ ረዲየላሁ ዐንሁ ሲመጡ ማንም ሳይነግራቸው የምን መዓዛ ነው እዚህ ቤት የገባው ዛሬ? ምን አይነት ደስ የሚል ሽታ ነው? ምንድነው የገባው ንገሪኝ አሏት። ምንድነው ያለው? የሆነ ሰው እኮ መጥቶ ፍቃድ ጠየቁኝ፣ የሚበላ የሚጠጣ ስላንተም ጠየቁ፣ የለም አልኳቸው። የሚበላ የሚጠጣ ጠየቁኝ፣ የለም አልኳቸው። ይችን ፍየል ፍቀጅልን ብለው ፈቅጄላቸዋለሁ። ከዛ አልብተው ጠጡ፣ እኔም ጠጣው፣ ላንተም አስቀሩልህ እኮ። ምን አይነት ሰው ነው? ፊቱን ንገሪኝ፣ ባህሪውን ንገሪኝ። ባህሪው እሺ ተነግሮታል። ከዛ ገለጸችላቸው። ከዛ ነብይ እኮ ነው፣ ቤት በኩል ነው ያለፈው፣ እስቲ ልከተል። በምንድን ነው የተከተለው አቡ ማዕበድ? አንደኛ ቤት ሲገባ ቆንጆ መዓዛ ስላገኘ፣ ሁለተኛ የረሱልን ባህሪ መልካም ባህሪ ስላገኘ፣ ወተቱንም ሳይጠጣ ቤት በኩል ነው የሄደው ልከተላቸው። አላሁ አክበር። ኩሉቂል ዐዚም። አላሁ አክበር። እኛ ስንወዳቸው በባህሪያቸው ነው፣ ባህሪያቸውን ስንከተል ነው። ይሄ ነው መገለጫው። አዱንያ ላይ እሳቸውን ተከትለን አዱንያ ላይ ከኖርን
ቀደም ወንድማችን ሳዳት እንዳለው ቁጭ ብለው እየተከዙ እንጨት ይዘው ጫር ጫር እያደረጉ اشتقت الى اخواني እኔ እናንተን እኮ ነው እኔ እናንቺን እኮ ነው ወንድሞቼ ናፈቁኝ አወለስና ኢኽዋኑከ ያ ረሱላህ ሰሃባዎች ረዲየላሁ ዐንሁም አጅመዒን እኛ ወንድሞቼ አይደለንም እንዴ ያላ መልእክተኛ ሆይ እናንተም ሰሃቦቼ ናቸው من هم إخوانك الذين يأتون من بعدي لا يروني እነዛ ገና ከኋላ የሚመጡ ናቸው ሳያዩኝ ያመኑብኝ ሳያዩኝ የሚከተሉኝ ሳያዩኝ የሚያፈቅሩኝ እነሱ ናቸው እኔ እናንተ እዛ ውስጥ አለን እሳቸው ከናፈቁት ውስጥ አለን እኔም ራሴን ልፈትሽ አንተም አንቺም ራስሽን ፈትሽ ካለን ማሻአላህ ሸፊያቸውን እናገኛለን ከሌለንስ ጊዜ ካለን እዛ ውስጥ ለመግባት ጥረት እናድርግ ኢንሻአላህ አላህ ወፍቆን እዛ ውስጥ ከገባን የቂያም ቀን ሚዛናችን የመልካም ስራ ሚዛናችን ከፍ ከሚያደርግልን ነገር አንዱ ይሄ ነው ما من شيء أثقل في ميزان العبد المؤمن يوم القيامة من حسن القلوب ما من شيء عندم ነገር የለም እኮ أثقل في ميزان العبد المؤمن يوم القيامة የቂያማ ቀን በአማኝ ባሪያ ሚዛን ላይ በጣም ከፍ ብሎ የሚመዝን ክብደት ያለው የለም እኮ ከምን በቀር ከመልካም ባህሪ በስተቀር ሰዎችን ስታናግር የግል ጥላቻ ሊኖር ይችላል ግን በመልካም አናግራቸው ያ ጥላቻ ከውስጥ እንዲወጣ ያ ጥላቻ የምታናግራቸውን ሰዎች ከውስጥ ለማውጣት ከራስህም ውስጥ ከነሱም ውስጥ ያን ጥላቻ ለማውጣት መልካም ንግግር ተናገር ሰው ሆኖ የማይሳሳት የለም كل بني آدم خطاؤون وخير الخطاؤون التوابون سبحان الله إيه መልካም ባህሪ ከተላበስን የቂያም ቀን በያዝነው እምነት ላይ لا إله إلا الله ባለበት ሆኖ መልካም ባህሪ ታክሎበት ሌላ መልካም ስራዎችን ታክለውበት የመልካም ባህሪ የመልካም ስራ ሚዛናችን ከፍ ብሎ ጀነት ከሚገቡ ሰዎች ከነማን ጋር مع النبيين والصديقين والشهداء والصالحين وحسن أولئك رفيقا مع النبيين ከነብዮች ጋር والصديقين ከእውነተኞች ጋር والشهداء شهيد ከሆኑ ሰዎች ጋር والصالحين መልካም ከሆኑ ሰዎች ጋር وحسن أولئك رفيقا ምንኛ ያማረ ነው ከነሱ ጋር ጀነት ጎረቤት መሆን الله يوفقن سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته አሚን 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 ወአለይኩም ሰላም ወራህመቱላሂ ወበረካቱ ድሚና ጤና ይስጦት እርሱን ፎሎ አድርጓቸው ተጠቀማላችሁ እኛ ጋር ማይጥፉ እንደዚህ የመጣን እንማራለን አላይ ቀን ብቻ በጣም ደስ የሚል ቀን ነው ያሳለፍነው መሄድም ካለቦት አልይዞትም አላክ ሲገቡም ጠይቀው በስርዓት ስለነበር መሄድም ካለቦት it's okay ኡስታዝ ፎሎ አድርጓቸው ቃሉ እንዴት ነሽ አይ ቲንክ ቃሉ ብርሃኑ ወንድማችን እንዴት ነህ ሰላም አለይኩም ሁላችሁ ሰላም አልሐምዱሊላህ እንዴት ነው ብርሃኑ ደህና ነኝ እንዴት ነው አልሐምዱሊላህ ደህና ነኝ ጠፍተሻል እንጃለሁ ኦንላይን ለመጀመሪያ ነው ከዛን ቀን በኋላ ሳገኝሽ አንዴ መጣሁ በኋላ እንጂ አልመጣሁም ብዙ ሰላም ነሽ አይደል
አልሐምዱሊላህ ደህና ነኝ። አንተ እንዴት ነህ? እየተማርክ ነው? እኔ አልሐምዱሊላህ ደህና ነኝ። ቁጥርን አስቀምጥልኝ ትምህርት ቤት እንትን እልሃለሁ ብዬ ነበረ። ከዛ አንተ